ሰላም ቤተሰብ እንዴት ናችሁ? ታገል ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። አብረን ሪያክት እናደርጋለን፣ ሐሳብ እንሰጣለን፣ እንማማራለን። ያስናናችኋል፣ ያስቃችኋል፣ ያስተምራችኋል የምላቸውን ቪዲዮዎች ለቀም አድርጌ ይዤ መጥቻለሁ። እናንተ ደግሞ ሰብስክራይብ በማድረግ ላይክ በማድረግና ሼር በማድረግ አበረታቱኝ እላለሁ። ወዳችኋለሁ። ይመቻችሁ። አሁን ወደ ቪዲዮ። እሺ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠን ምናምን ዋናው ልብ ነው። እሱ ይቻላል፣ ይፈቀዳል። ምን ነው እሱ አባውት ሄር። እሺ ስለ ጸጉርሽስ እንዴት ነው? ጸጉር አሁን ለምሳሌ አሁን ይሄ ሂውማን ሄር ነው። አያ እንዲያውን የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ይሄ ዋናው ልብ ነው። አሁን ሌላም ነገር ብናደርግ እናንተ ዋናው ልብ ነው፣ ችግር የለም። እና ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ? ዋናው ልብ ነው። ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷል። እኔ ለብቻዬ የምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም፣ ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ጥራው እኔም እወደዋለሁ እሱ ጥሩ ልጅ ነው ምናምን ብለኝ እዤው መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዤው መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛሁ ለመጾም ብዬ እነሱ አልገው ተኙና ለሊት አልገው ሲት ይላል። ፈጣሪ ሆይ ጉዳ ወጣይ በጾሙ ሊያሳስዩ ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ አሁን እዚህ በኋላ ሲት ሲነሳ አይፋረት ለኪ አሁን ድብርብ ስትላይጣን ሳይ እነሱ ቦግስ አድርገው በራሱ እነሱ ምንም አያደርጉም፣ ተቃቅፈው ተኝተዋል እና ጓደኛዬ ይቅርታ። እንዴው ምን ነው ቄጤን ቀመሉኛል ካንተ የቅማል ሻጫ ክስቱ ልጅ በጣም እንዴው አመስክስ አንተ የመጋረጃ ሻጭ ልጅ አንተ ጅምር ያልተጨረስክ የማባክ ዝም ብለህ ታምሳለህ እንዴ አንተ የቆሎ አዲያይ ልጅ እንዴው ከየትኛው ሀገር ነው የተሰራው አንተ ወንጭፊት እንዴ ምን አይነት ልክስክስ ነህ እንዴው ዝም ብለህ እንዴው አቅመንም አታውቅ አንተ ያጉሎ ሻጭ ልጅ አፈር ያስበላህና ዝም ብለህ አቅምህን ወቅ አንተ እንትን የእድሜ ሻጭ ልጅ የረሳሁት ዕቃ ካለ ሰው ልክ ይወስዳለሁ። ቆይ ከኔ ያጣው ከሱ ያገኘው ነገር ምንድነው? ታዲያ እንዴት አፍቃሪን ገፍተህ ትዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄደሽ ሴት ጋር ትመለሳለህ? አላቅም፣ ያልወጣልኝ ነገር ይኖራል። ቆይ የኔ ድካምስ ውለታይስ? ውለታ እኮ ፍቅር አይሆንም። ይቅርታ። የምር ግን በምትወዳት ልክ የምትወድ ይመስላል። በደንብ ነው። የምር ግን ትወጂዋለሽ? ኧረ ወደዛ ይዙ እኮ በግ ነገር ነው። እና እንዴት ሚስትህን ፈተናት ይዋል? የኔ ፍቅር እውነት ወጥቶለታል አልወጣለትም የሚለውን ለማየት። አንቺ ምን አይነት ልብ ነው ግን ያለሽ? ልመኔ እንደቀጠን ሄድከው ፍቅሬ ከውለታ በላይ መሆኑ ሲገባ ያኔ ልመለስ ብትለኝ ግን አልቀበልህም። ግድ የለም አልመለስም። አመሰግናለሁ። ለአንቺም ባፈቀርሽው ልክ የሚያፈቅርሽ ፈጣሪ ይስጥሽ። ያለ ምክንያት እንዳልተመለሰሽ ግን ወቅ። እሺ መቼም እንደማየው አላልኩም። ደወለ። ሄሎ፣ ሚስቴን እኮ ፈተዋት። የት ነሽ? ልምጣ? አይዙ አሁንም በግ ነህ በቃ ማለት እኔማ ገባ ሲሉኝ የኔ ነገር ቆርጦልህ መስሎኝ ተናድጄ ልፈትን ነበር። እየቀለድሽ ነው? አይደለም እባክህ። ለማንኛውም ትንሽ ብታታግለኝ ጥሩ ነበር። ካረሳኝማ ዝም ብዬ ነበር የደከምኩት። በልቻው ከሄድሽ ወዲያ በፍቅር የምታስቸግሪኝ እሺ እንደዚህ አንዱ ጋር ያሉት ናቲ እንዴ አቡዴ ሰላም ነው? ሁሉ ሰላም? አይ ጥሩ ስራ ጀምራል። አዎ ባለው አየር እየተንቀሳቀሰ ነው። በርታ ዝም ብለን አንዱ ላይ ተፋቱ። አረ ቀስ አድርጊ ጠቀም ግን ያው ፋሚሊ ጋር ምናምን ወጭ ጉድ ውይ ወንድ አይደለ እንዴት 2 ወር ሙሉ ይታገሰኛል? የኔ ቆንጆ 22 አመት ጠብቋል አንድ ዋንጫ ለማንሳት። ስለዚህ አንቺን ያልታገሰሽ ስላልፈለገሽ ነው እንጂ ስላልቻለ አይደለም። ራስሽን ውደጂ፣ ምረጪ፣ ራስሽ ላይ ኢንቨስት አድርጊ። ያው ሰላም ነው ራይድ ነው? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚይኝ? አንግሊ ዘራይ ነው እንዴ? ኧረ ሰው እያስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆልፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ እዚህ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ።
ቆይ ዘፈን ልክፈት። አነዚጋ ሳላስከፋ ተረጋጋ ሲሪያ ማንጋ ያረገኛል እንደ ጋጋ ወይኔ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ ለምን ካንስል አላደረገውም ይቅርብኝ በቃ ወይኔ ኢንስታግራም ላይ ያየሁት ልጅ ራሱ በሆነ ደግሞ በጣም ቆንጆ ነው። ኢንስታግራም ውለታ አለብኝ። ቀሽት ልጅ አይደል እንዴ ጠብ ያረኩት። እንዴት ነህ? ሰላም ነሽ? ሐረፍ በያ እንዴት ተቆማ አጣቅፈኝ አፍራ እንዴ? መቆሙ በኋላ ይደርሳል። ምን መሰለህ ማለት ነው ልክ አሁን ኢምፐርሰን መልክ ደስ ይላል፣ ግን ማለት ነው አጭር መስላኝ ተጨንቄ ነበር። ሲጀመር እኔ አጭር ወንድ ዴት ማድረግ አልፈልግም። ከዚህ በፊት ዴት ያደረኳቸው ልጅ ማለት ነው 2 ሜትር ከ40 ሜትር 4 ሜትር ከ30 ሜትር አንደኛውማ ጭራሽ ማለት ነው 3 ሜትር ከ75.2 ሜትር ነበረ። ብቻ what I want to say ማለት አታነሳልኝ አጭር ነህ? አጭር አይደለም ነው። አጭር ነህ? አጭር አይደለም እንዴ? እስቲ ና ቁመት እንለካካ። ነግሬሽ ነበረ ረጅም ነኝ ብዬሻለሁ። አንተ ቶሎ ወረድ እንጂ አንተ የታባምሽተህ ነው? ኧረ አባዬ እንደው በዚህ እድሜ የታምሽተህ ነው? የታምሽተህ ነው? አሁን ቆይ አንተ ራስህ የታምሽተህ ነው? እኛን የመሰለ ልጆች እንደው ወንድ አሳድገህ አሁን ታምሻለህ በሰዓት። አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ ውጭ ነው ይከራከረኛል። ናግባ በፈጣሪ ኧረ አባዬ በዚህ እድሜ ታምሻለህ? ምን ልትሆን አይነት እንዴ አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሽ አሁን አገባም ያ አገባ መጣ እሺ ልዝጋው ወይ? አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ያጨሰው ሰውዬ? የኔ ራስ ጉዳይ ለነገሩ ማናምሻለው ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ? ከጎዳው በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽኝ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጠፋው ትርፍ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነትን እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። መቼም አንለያየም። አዎ አምላኬ ለምንድን ነው አሳይተህ የምነሳኝ? ያባይ ሀጅሬው ዛሬ ማመሻ ባንኳኳ በሩን አልሰማልከኝ እኮ እና በምን ገባ? አድሮ ዘዬ እኮ ነው የገባሁት። ለምን ባጥር ትገባለህ? አትደውልልኝም? ስልኬ ዘግቶ ነው አባዬ። እሺ አሁን ናግባ። ምኑን ገባሁት? በሩን ክፈትልኝ እንጂ። ለካ በሩ ቁልፍ ነው። በልሽ እዛው ጠብቅ። በእናትህ ቶሎ ክፈትልኝ። አሁን በር ላይ ነው ተቆመኝ። ምንድነው የኔ እናት? ማነሽ? አንተ ራስህ ማለት አንተ ራስህ ማን? ዝም ብለሽ ሰው ላይ ትቀመጫለሽ እንዴ? ስመጣ እኮ ሰው የለውም ነበረ ማለት ባዶ ነህ እያልሽኝ ነው እንዴ? ምንድነው ታውቂኛለሽ እንዴ ከዚህ በፊት? ኧረ እኔ አላውቅም። እና ዝም ብለሽ ሰው እንትን ላይ ትቀመጫለሽ እንዴ? ኧረ ነው እነሳለሁ። እንዴት እነሳለሁ? ማንሽ ለመሆኑ ማን ነው የላከሽ? ቆይ ቁጭ በይና እንነጋገር። በቃ ይቅርታ ልነሳ እና ነው መነሳትማ የለም። ማን ነው ስምሽ ለመሆኑ? ቃል እባላለሁ። ቃል የዚህ ሰፈርሽ ነው? በይ እንደዚህ ግን እንዳይለመድሽ። አሁን ስልክ ቁጥርሽን አምጪ። ሌላ ጊዜ እንዲሁ እየመጣሽ እንድትቀመጭ 09 69
አንተ ምንድነው? ላገባኔ ሰርግ ይጠርቻለሁ እንዳለ ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው እሱ አባትሽን አገባሽው ጀግና አመጣለሁ አልቀር እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው አንደ ፍናን እቴ የሰርግሽ ለትብዬ ምናምን ላለቅስ መስሎሽ ነው መጥቼ የሰርጋችሁ ዘፍንላችሁ ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት አሽንጨጫራ አንተ ዞር በይ እንኳን አንቺ ፍናንም አገብታለች ቅማላ አንተ አይደለም መጀመሪያ እንደዛ ያደረከው እና እኔ ካጠፋው ማጥፋት አለብሽ? አይ ስማኝ፣ አንቺ ራስሽ ስሚኝ። አትረዳኝም? እዚህ ላይ በጭራሽ ልረዳሽ አልችልም። እንደዛ ከሆነ እንደፈለግኩ ሰደው ከፈለግሽ ሂጂ። ሄድኩልክ ጭራለ አንቺን ያጣው ደጅ ከዚህ በኋላ ምንድን ነው የሚሆነው? እሺ መረዳዳት ካልቻልን? አዎ እንደዛ ይሻለናል። መለያየት ይሻለናል። አዎ እንደሱ ይሻለናል። መልካም መንገድ። ደህና ሁን። ሌላ መፍትሄ የለም? ከመለያየት ሌላ አማራጭ የለንም? አለ። ይቅርታ። እኔ ወደዚህ ኧረ ቆይ በደምብ ትፈተሻላችሁ። እንዴት ናችሁ? እግዚአብሔር ይመስገን አለን አለን። ልዩነታችንን ከነገርከን ከባድ ሽልማት አለ። እስኪ በደንብ ይሄ ልዩነታችሁ ምን ትለያላችሁ እናንተ? ሆነ እስቲ ጸጉር ምናልባት ቆይ ጸጉርም እንትን ሊል ይችላል። እስቲ ቆይ ኧረ ቆይ በደምብ ትፈተሻላችሁ። እስቲ አንቺ በጣም ቀይ ነሽ፣ ቀላት ያለሽ ትንሽ ቀላት ያለሽ፣ ወፈርም ትያለሽ፣ አጠርም ትያለሽ። እንቺ ያንቺ ነው። እሺ ከዛ በተጨማሪ ደግሞ ያንቺ ጥርስ ትንሽ፣ ያንቺ ደግሞ ኖርማል አሪፍ ነው። እሺ ልዩነታቸው ነው እንግዲህ አግኝቷል። ሽልማቱ ከበድ ያለ ነው። ሽልማቱን እንሰጠዋለን። ወይ ሽልማት በተን የምራችሁ ነው? የምር አልመልስላችሁም። አመሰግናለሁ። እንደዚህ ይሰራል ግን አይሰራ አይደለም የሰጣችሁ። ዛሬ ቢቀበል ያሳኝተናል። በጣም ደስ ብሎናል። እንደውም የለኝም በተን የለኝም። እንደውም በተን የለኝም። በቃ ይጠቀማታለሁ። አመሰግናለሁ። አትይዙኝም እናሲዝ በመቷ ወይኔ እናት እየወደድኳት አጣኋት። አይዞህ ልትታረቁ ትችላላችሁ። እናሲዝ አይታረቁም። ለአንተ ምንድነው ሁሉንም ነገር እናሲዝ? ቢያንስ ለጓደኛ እንኳን መልካም ነገር አትመኝም? እናሲዝ አልመኝም። ወይ ከምር ነው? ወይኔ ማስሪ። እሺ የት ናችሁ አሁን? እሺ መጣን። ወይኔ ማስሪ ምን ማስሪ መኪና ገጨው። እናሲዝ አይተርፍም። ኧረ በስመ አብ ልጅ ምንድነው? እናሲዝ አትይዙኝም። እናሲዝ በመቷ ና ብላ። እንደውም አታሲዙም። እናሲዝ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ። ምን እያረክሽ ነው? ምን ማድረግ ይመስላል? አንተ ምን እያረክ ነው ቤቢዬ? እኔማ ሶፋ ላይ ፈልሰስ ብዬ ሶፋ ላይ እኔማ የተሻለ ነገር ላይ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩን ያመጣልኝ። ምን እየበላህ ነው? እኔማ ትንሽ ራብ አደረገኝና ምን እየበላህ ነው? ላዛኛ እኔ ራሱ ማሚ ቅርብ ሰዓት ላይ አስቲክ ሰራችልኝና ኖ ማሚ አፕቴቴ ስለተዘጋ አልፈልግም አልኳት። ይጣፍጣል መሰለሽ ላዛኛው? ላጉርስ እሺ ከምበላው ላጉርስ። አረ በሞቴ ስሞትልህ ቤቢዬ እንካ ወራስ በቃ ማሪ ሻወር ልገባ ነው። እሺ ወደ ጃኩዚ ነው። ጃኩዚ ልገባ? እኔ ምልክ ገላን በምንድን ነው የምትታጠበው?
በሚማማው እስካሁን የነገርኩ ነገሮች ውስጥ ቢሆኑ እንኳን ገላይን ከምታጠበው በማይማማው በማይማሽሸው አንቲ ባክቴሪያ በሆኑ ባይፓስ ጸረ ባክቴሪያ ነው። አይፓስ ጸረ ባክቴሪያ ሳሙና ተጠቀም። በቃ ቤቢ እኔም ባይፓስ ሙልጭ ልበልልህ። በቃ ትናፍቅኛለሽ። እሺ እኔ ቆንጆ ሻወር ልገባ ነው። ጃኩዚ ወድሻለሁ በጣም I love you so much ማማ። በቃ ቤቢ እደውልልሃለሁ። በሳፋ ስለምታጠብ አይመቸኝም ለመጨመር። በሳፋ ድምፁ አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። እንግዲህ የምታዳምጡት ሆነ እሺ እንቅጩን ወቂው ቅመሜም እናንተም ለህዝብ ንገሩልኝ። እቺ ሴት ይወዳታለሁ። አራጋኝ እቺ ሴት ይወዳታለሁ። ወግድ አረጋለውስ እኔ ልውስ አይደለሁም። ፍቅር ነው የለወሰኝ። እንደው መውደድ እንደ ሙሐባ እንደው ለውሶኝ ነው። ልውስ አይደለሁም። እኔ ምን ይሞት ነው አንተ አይደለም። እንደው ዝም ብለህ መተህ እንደው አይንህን ፍጥጥ አድርገህ ወድጄሻለሁ ስትል አታፍርም እንዴ? እኮ ከተማ አይደለም አንተ አገር እኮ ይኸውልሽ፣ አይን ተጨፍኖ አይን ተፈጦ አይደለም የፍቅር ጉዳይ የልብ ጉዳይ ነው። ተጎዳሁ ጎበዝ ብቻ ባልሰለሰለው ከሰብ ቋቁም ያለው ስለ ከሰብ ቋቁም አረቀም እንስማው ሰው ይተጉደው ታይ በላይ ምን ይመጣል? አንተ ምን ይመጣል? ጎበዝ እንዲህ ዝም ብሎ ፍጥጥ ብሎ ምን በጭ ወዲርኩሽ ሲራ አረጅ አሬው ከርፋፋ ያንዲን ኮሮ ተገላገልኩ ስለደሞ ሌላ ዲንኮሮ መጣ ይምጣ አጣጣዋለሁ። እሱንም ቢሆን ምን ይቻልኩስ ተዛሬ ልንገርሽ ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ያሟል እንዴ? ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምን ብበላ ይሻላል። እኔ እኮ ግንበኛ አረ ሂድ ለምን ብላ እንደዚህ ምን ያሟል እንዴ? እርዳኝ ወንድሜ ዝራበኝ አባይ ተቸገሩ። አይዞህ ተረጋጋ። አይዞህ በቃ ይኸው አይዞህ ያለ ቢዝነስ ላይ ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። በእናትህ አንድ ምስማር ልምተበናል አንድ በእናትህ በዲሞክራሲ እማመን ሰው በሆን ኖሮ የምመርጠው ተወዳዳሪ ምን አይነት ተወዳዳሪ እንደሆነ ታውቃላችሁ? መጀመሪያ በፕሪንሲፕል ደረጃ አላህም እግዚአብሔርም ይመቹናል ብሎ የሚያስብ በጸሎትና በዱዓ ሳይሆን በሳይንስ የሚንቀሳቀስ ካርል ማርክስ፣ ሌኒን፣ ስታሊን ያነበበ እኛና እነሱ የሌለበት በሌላ አባባል የአእምሮ ጤናው 100% ላይ የሆነ ሰው እመርጥ ነበረ። መስቲ ሊብራን ግን ዴፊኒትሊ ለከንቲባነት እመርጣት ነበረ። ምክንያቱም እምነት ቤቶች ሳይሆን ትምህርት ቤቶች ታስፋፋ ነበረ ብዬ ስለማምን። በተረፈ ግን ዲሞክራሲ የማይመቸኝ ለምን መሰላችሁ? አንድ ሚስኪን የቤት ሰራተኛ ሰው መናቂ አይደለም፣ ሪያሊቲ ነው። ከዛች ከፒኤችዲ ዋጋ ማለት ነው እኩል እድል ይሰጣል። ለዚህ ነው ዲሞክራሲ የማይመቸኝ። ሁሉም ተሰብስበው አንድ ትልቅ ፓርላማ መስርተው ይሄ ፓርላማ ትልቅ ሰራዊት ይኖረውና ዜጎች ማለት ነው ሰርተው የመለወጥ መብታቸው፣ ከዛ ደግሞ ወደ ፈለጉት ቦታ ተንቀሳቅሰው የመነገድ መብታቸው የሚያስከብር ፓርላማ ከሆነ ይሄ ፓርላማ 1000 ዓመት ይንገስ። ገባችሁ አይደል? ስፓርታንስ ይላል ፎሎሚ። ፖለቲካ የገፋው ሰው ሶማሊያዊው ዳኛ ኡመር አርታን በወንዶች ዓለም ዋንጫ ታሪክ ለመጀመሪያ ጊዜ ሀገሩን ወክሎ በመዳኘት አዲስ ታሪክ ሊጽፍ ጥቂት ቀናት ብቻ ቀርቶት ነበረ። ይሁን እንጂ አሜሪካ የደህንነት ምርመራ ስጋት በሚል ሰበብ የቪዛ ፈቃድ ከልክላ ወደ ሀገሯ እንዳይገባ አግደዋለች። ሶማሊያም በፕሬዝዳንት ትራምፕ የጉዞ እገዳ ዝርዝር ውስጥ ከነበሩት 39 ሀገራት አንዷ መሆኗ ለዚህ ኢፍትሐዊ ውሳኔ እንደ ምክንያት ተጠቅሷል። ኡመር አርታን በአፍሪካ አልፎም በዓለም ካሉ ምርጥ ዳኞች አንዱ መሆኑ እየታወቀ በከፍ
በከፍተኛ ልፋትና ሙያዊ ብቃት ያገኘውን እድል በፖለቲካ ውሳኔ ተቀጥፎበታል። ብዙዎች ይህንን ድርጊት ዘረኝነትና ለእግር ኳስ ትልቅ ውርደት ሲሉ እየተቃወሙት ይገኛሉ። ዓለም ዋንጫው ገና ሳይጀመር ድምቀቱ ጠፍቷል የሚሉ ድምጾችን በርክተዋል። እግር ኳስ ዓለምን ማገናኘት ሲገባው ፖለቲካ ሙያዊ ብቃትን እንዲያሸንፍ መፍቀድ አግባብ ነው ወይ? ፊፋ ለምን ለባለሙያው ጥበቃ አላደረገም? ለኡመር አርታን ፍትህ ያስፈልገዋል። አበሻ ጉዞ ወደ አሜሪካ በኢትዮ ቱርክሽ ኤርላይን አማካኝነት ወደ አሜሪካ ያያችም የኔ እግዚአብሔርን ከልቤ ነው የሚያስቀኘኝ ሰው የሆነ ተምላችሁ ሂዝ ማርኬቲንግ ጂኒየስ እና በኢትዮ ቱርክሽ ኤርላይንስ ወደ አሜሪካ እየሄድኩ ነው በማለት እንግዲህ እንደምትመለከቱት ኤርፖርት ውስጥ አንድ ቪዲዮ ፖስት አድርጎ ነበር። እዚህ ጋር የቱርክሽ ኤርላይንስ አውሮፕላን ይታያል። የት ነው ያለው ሰው? በኢትዮ ቱርክሽ ኤርላይንስ ተነስተናል ወደ አሜሪካ ልንሄድ ነው ብሎ እዚህ ጋር ቪዲዮ ከሰራ በኋላ በ4 ሰዓት ልዩነት ውስጥ እንግዲህ ይሄን ቪዲዮ ፖስት አድርጎ ነበር። ይሄኛው ቪዲዮ የት ነው አለን የሚለው አሜሪካ ገብተናል የሚለው የሆቴል ሩሙን እየቀረጸ ማለት ነው። ላይክ ዴርስ ኖ ዌይ ይሄ ሰውዬ በ4 ሰዓት ልዩነት ውስጥ ከነበረበት ቦታ በ4 ሰዓት ልዩነት ውስጥ ወደ አሜሪካ ይገባል። ዴርስ ኖ ዌይ። ምናልባት አሜሪካ ገብቶ ፖስት አድርጎት ቢሆንስ ቢባል ዴርስ ኖ ሪዝን በ4 ሰዓት ልዩነት ፖስት ሊያደርግበት የሚችል ሰው አስታርድ ዲጊንግ መጀመሪያ ፍሪጁ ነበር ያስጎበኘኝ። ፍሪጅ ውስጥ ምን ላገኝ ይችላል የት እንዳለ ሊያሳየኝ የሚችል ነገር ተመለከት። ኮካኮላ ጠርሙሶች ያሉት they could be anywhere በዓለማችን ላይ የትኛውም ክፍል ሊሆን ይችላሉ እነዚህ ነገሮች የምትመለከቷቸው። ይሄ እንትን ሊሉን ያቸው እዛ ቀጠለ። ከቲቪው ላይ እንግዲህ የቲቪውን ብራንድ ለማግኘት ነበር። የቲቪ ብራንድም የትም ሊበተን ይችላል። ሪሞቱን ለማየት ሞክሬ ነበር። ያን ያህል ጥርት ብሎም አልተቀረጸም። ይሁን አልፈነዋል። እዛ እንደዚህም ስናኮች ነበሩ። እነዚህም ስናኮች በደንብ ሊታዩኝ አልቻሉም። ብራንዳቸው ዴሊብሬትሊ አውቆ የሸፍነው አይሸፍነው አላውቅም። ብራንዶች ላያቸው አይችልም። እነዚህ ውስኪዎችና እነዚህ ጠርሙሶች የትም ሊገኙ ይችላሉ። ወደ ባኞ ቤትም ገባ። ባኞ ቤት ከገባ በኋላ እነዚህ የምትመለከቷቸውን በብዙ ጊዜ በሆቴላቸው ሌብል ይደረጋሉ። እነዚህ ነገሮች በሆቴላቸው ሌብል ይደረጋሉ። የሆቴሉ ስም ሊሆን ይችላል ተብሏል። በደንብ ቀርቦ አላሳየም። ቪዲዮ ኳሊቲ በጣም እንትን ነበረ። እነዚህም ለማየት ሞክሬ ነበር። እነዚህንም አይሰሽተም ምንም ለውጥ ያመጡኝ አልቻሉ። ከዛ ልክ ከባትሩም ወይም ከባኞ ቤት ሲወጣ አልጋውን ፎቶ ሲያነሳ እነዚህ ምስሎች አገኘኋቸው። this was enough for me። ደግሞ ወጣና ውጪውን ቀረሰ። አሜሪካን የሚለው ነገር ለማሳየት ይሄኛው አላስፈልገኝም፣ እዛኛው ጋር እንመለስ። እነዚህ የምትመለከቷቸው ዲስቲንክት የሆኑ ፔይንቲንጎች እነዚህ በየቦታው አይገኙም። ብዙ ጊዜ ሆቴሎች ከጀርባችሁ ወር ደግሞ ካልጋችሁ በላይ ወር ደግሞ የሚቀመጡት አርቶች ያላችሁበትን ቦታና ያላችሁበትን ሲቲ ብዙ ጊዜ ሊወክሉ የሚችሉ ነገሮች ናቸውና እነዚህ ነገሮች ብዙ ጊዜ አሜሪካ ከሆነ የአሜሪካ ነገር ሊወክሉ የሚችሉት ወር ደግሞ ሌላ ሀገር ከሆነ ሌላ ነገር ሊወክሉ የሚችሉት እነዚህ ናየዋቸው። ወድንቹ ነውት አገኙት የት እንዳለ ይኸው ምስሎቹ እንደምትመለከቷቸው ይሄው ባኞ ቤቱ እንደምትመለከቱት ባኞ ቤት ሄዳችሁ እዚህ ቪዲዮ ማየት ትችላላችሁ። ከእነንትኑ ይሄው እንደምታዩት ከነመሰዳቸው እንደ ቤቱ ከጀርባ ያለው ታይልስ ኤቭሪቲንግ። ይህ ሰውዬ የት ነው ያለው? ባንኮክ የሚገኘው ሀያት ኤጀንሲ የሚገኝ እዚህ ነው ያለው ማለት ነው። አይ ሰውዬ ማረጋገጫ ደግሞ ይሄን ምስል እንጠቀመው። ይሄን ምስል እዚህ ጋር አስተውሉት። መንገድ እዚህ ጋር መንገዶች አሉ። ከዛ እዚህ ጋር ደግሞ ሼዶች አሉ ነጭ ነጭ እንደምትመለከቷቸው። ሆቴሉን እንግዲህ ስታስገቡት ጉግል ላይ ታገኙታላችሁ። ይኸውና መንገዱ ነጭ ነጭ ሼዶች ይሆንና ሆቴሉ ይሆንና ሴዶ ማርሻል ወይ ከዚህ ጋር ከሚገኙት ከሁለት አንዱ ሩሞች መካከል ወደዚህ ነው የቀረጸው። ቪዲዮውን ወደዛ አድርጎ ነው የቀረጸው። ይኸውና ሩሚናም ተብሎ ወደዚህ የተቀረጸው ነዚህና በቪዲዮ መጀመሪያ ላይ አካባቢ እንግዲህ ወደ ፍሪጁ ሊጠጋ ሲል እቺኛው ወንበር ተመልክተናት ነበር። እቺኛው ወንበር እዛው አግኝተናታል። ብቻ ሴዶ ማርሻራት ታይላንድ ለቋለተም አሁን ደግሞ ባንኮክ ነው የሚገኘው ማለት ነው። ባንኮክ የሚገኘው እዚህኛው ሆቴሉ ሀያት ሬጀንሲ ኤርፖርት አካባቢ የሚገኘው ሀያት ሬጀንሲ ነው ያረፈው ማለት ነው። እኔ አሁን ከቦክሱ ብዛትና ይሄ ከግጣመኝ ለግጣመህ የሰሞኑ ትሬንድ በላይ ግራ ይገባኝ። ሀበሻ ሀብታም ነው እንዲህ ለአንድ ስንዝር 700 ሺህ ብር እየመደባችሁ የምትገቡት። እውነት ኢትዮጵያ ሕዝብ ተርፎናል፣ ተርፎን ተትረፍርፎናል። እከሌን በቦክስ ዘረረው 800 ሺህ መደባለሁ። እንዴት ነው አልገባኝም። ነው ሰውየው ከተዘረረ በኋላ ኩላሊቱን አውጥቶ እንዲከፍላችሁ ነው ወይስ ምን? እንዴት ነው ያልገባኝ። ከግጠመኝ ልግጠሙ የእናንተ በዛ ሁሉ ብር መጋጠማችሁ እንዴት ነው? ተርፎናል፣ አግባብ ነው? እኔ አሳበርሽ ውሃ ደፋፊ ምን ላድርግሽ? ወይኔ እኔ ከመምጣቴ በፊት ልጄ እኔ መቅጣት እድል ነበረሽ። አሁን ግን እንድትረኪያት አልፈቅድልሽም። ምን ልትሆን ምን አባ አለኝ አንተ እንደዛው የኔ ቆንጆ ወይዬ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም።
የኔ ጌታ የት ነበርሽ እስከዛሬ? ለምን ዘገየሽ? ሆቴል ላይ እስከመጨረሻው አለልክ ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስባው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማጥር በቃ ኤቢ የኔ ቆንጆ ኤቢ ሰፈር ምን ይዘው የኔ ፍቅር ማነሽ አንቺ? ቆይ ፍቅር ነሽ ምንድነው ማለት እንኳን ገደለኝ የሰመናት ደፋችሁኝ አይደል እናንተ? ኦ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ። ቪዲዮዎቹ እንደተመቻችሁ ተስፋ አረጋለሁ። እስካሁን አብራችሁኝ ከቆያችሁ ይመቻችሁ። ሰብስክራይብ አድርጉ።